ሰው 100 ነገሮች ቢኖሩት ሌላ 100 ነገሮች ይፈልጋል። ሰው ብር ቢኖረው ሌላ ሚሊዮኖች ይፈልጋል። ሰው 100 ሺዎች ቢኖረው ሚሊዮኖች ይፈልጋል። ሚሊዮኖች ቢኖረው ቢሊዮኖች ይፈልጋል። ሰው ቤት ቢኖረው መኪና ይፈልጋል። ሰው ወርቅ ቢኖረው አልማዝ ይፈልጋል። ነገር ግን የሰው ልጅን የፍላጎቱን ዋሻ የሚሞላ ምንም ነገር በዚህ ዓለም ውስጥ የለም። በሰው ልብ ውስጥ ያለውን የፍላጎት ዋሻ ሊሞላ የሚችል ምንም ነገር የለም። ሰው ወዳጆቼ ከእግዚአብሔር ጋር ህብረት እንዲያደርግ እግዚአብሔርን እንዲያውቅ በእግዚአብሔር የተፈጠረ ለእግዚአብሔር የተፈጠረ ነው። በሰው ውስጥ በሰው ነፍስ ውስጥ ያለውን ክፍተት ሊሞላ የሚችል እግዚአብሔርና እግዚአብሔር ብቻ ነው። ሌላ ነገር ሰው ሊያረካ አይችልም። እንደውም ነግራቸዋለሁ፣ ሰው ከእግዚአብሔር እርካታ እስከሚያገኝ ድረስ ረፍት የለውም፣ ይቅበዘበዛል፣ ሰላም የለውም፣ ደስታ የለውም። ኢየሱስን ስታገኙት ታላቁ ስጦታ የሆነው ለዚህ ነው፣ ትልቁ እርካታ ስለሆነ ነው። ኢየሱስ ጌታ ነው። ኢየሱስ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ነው። ወዳጆቼ አይሱዚ ስትገዙ ኤኔትሬ የሚያክል ችግር ይመጣባቸዋል። ኤኔትሬ ስትገዙ ኤሮትራከር የሚያክል ጥያቄ ነው ወደ ህይወታችሁ የሚመጣው። የሰው ልጅን ፍላጎት ሊሞላ የሚችል በነፍሱ በልቡ ውስጥ ያለውን የፍላጎት ዋሻ ሊከድን የሚችል ምንም ነገር በምድር ላይ የለም ወዳጆቼ። ሰው በክርስቶስ ኢየሱስ እርካታን ካላገኘ እረፍት የሚባል ነገር አይኖረው። በዓለም ላይ በልባችሁ ከእግዚአብሔር ጋር እረፍትን የሚሰጥ እርካታን የሚሰጥ ያለ ክርስቶስ ፍለጋ በሌለው የደስታ ናፍቆት የሰው ልጅ ይሰቃያል። ያለ ክርስቶስ የሰው ልጅ በሞት ፍርሃት ይሰቃያል። ክርስቲያኖችን ጴንጤዎችን አይታችኋቸው ከሆነ የሚረጋጉት ለዚህ ነው። ኢየሱስ ክርስቶስ በቂና ከበቂ በላይ ነው ብለን ስንል የእርካታ ጥግ ስለሆነ ነው። ሰው በክርስቶስ ካልረካ በምንም ነገር ሊነካ አይችልም። ሰው በክርስቶስ ካልተደሰተ በምንም ነገር ሊደሰት አይችልም። ወዳጆቼ በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷ ሴት በህይወቷ ብዙ ባሎች ነበሩ፣ ነገር ግን እርካታ፣ ደስታ፣ ሰላም፣ እረፍት ሊሰጧት አልቻሉም። አንድ ቀን ባላወቀች ቀን፣ አንድ ቀን ሰው ውሃ ሊቀዳ በማይችልበት ቀን ይሄን ጌታ አገኘችው። ረክታ ቀረች። ማሰሯን ጥላ ሄደች። ኑ ጉዴን ያሳየኝን ልንገራችሁ ብላ አለች። ታሪኳ ተቀየረ። ከዚህ በፊት ከያዕቆብ ጉድጓድ ትቀዳለች፣ ትጠጣለች፣ ታገባለች፣ ትፈታለች። የያዕቆብ ጉድጓድ ህይወት የማይቀይር ጉድጓድ ነው። ትዳር የማይቀይር ጉድጓድ ነው። አንድ ግን የህይወት ምንጭ የሆነ ከኔ የሚጠጣ ዳግመኛ አይጠማም ያለ ጌታ የእርካታ ልክ ነው የሚል ሰው ካለ አሜን ይበል። ኢየሱስን ከስጦታዎች ሁሉ ትልቅ ስጦታ ያደረገው የእርካታ ልክ ስለሆነ ነው። ትልቁ እርካታ ኢየሱስ ስለሆነ ነው። የኔ እህት በመኪና የሰጠሽ አይደለም ብዙ የሰጠሽ ኢየሱስን የመሰከረልሽ ነው። ጌታን የነገረሽ ሰው እንዴት ባለውለታሽ መሰለሽ። ወንድሜ ጌታ ኢየሱስን የነገረ ይሄን ጌታ እንድትቀበለው በነፍስም በመንፈስም በህይወት ረፍት እርካታ እንዲኖር የሚያደርግ ስጦታ ናት። ጌታን ትልቁ ስጦታ ያደረገው ትልቁ እርካታ ስለሆነ ነው። ትልቁ እርካታ ስለሆነ የሰው ልጅ ፍላጎቱ እንደ ባህር ነው። ብዙ ነገር እየከተተ ጸጥ ነው። ወዳጆቼ ኢኮኖሚክስ ሲናገር እንደዚህ ይላል፣ when income increase demand also increase ይላል። ገቢ ቢጨምር ፍላጎትም ይጨምራል። የሚገርምህ እና ስቀ የምትቀረው ተደስተ የምትቀረው ሰው ያለ ክርስቶስ ነገር ያለው በሞት ፍርሃት ይሰቃያል። ሰው ያለ ክርስቶስ መጨረሻ በሌለው የደስታ ፍላጎት ይሰቃያል። እኔና እናንተ ግን ጳውሎስ እንደዚያ በጌታ አለ ደስ ይበላችኋል። ደግሜ እላለሁ ደስ ይበላችኋል። የክርስቲያን ደስታው ሁኔታው አይደለም። የክርስቲያን ደስታው ልብሱ አይደለም። የክርስቲያን ደስታው ነፍሱ ውስጥ ነው ያለው። የክርስቲያን ደስታው ኪስ ውስጥ አይደለም ያለው። የክርስቲያን ደስታው ትምህርቱ ላይ አይደለም ያለው። የክርስቲያን ደስታው ከመንፈስ ቅዱስ የሆነ የማይቋረጥ በደንብ አርጋ አንተ አሜን እኔ ይመለከተኛል ሚል አሜን ይባላል። የእርካታ ልክ ነው ስል የእርካታ ልክ ነው። በመጠጥ እርካታ አታገኝም። በጫት እርካታ አታገኝም። በሲጃራ እርካታ አታገኝም። ለጊዜው ልደነዝዝ ትችላለህ። ነገር ግን ያ የወሰድከው ሐሺሽ ከደም ውስጥ ሲያልቅ እንደገና ተስፋ መቁረጥ፣ እንደገና ግራ መጋባት ይቀጥላል። ይሄንን የህይወት ውሃ ስጦታ ክርስቶስን ብትጠጣው፣ የህይወት አዳኝ አድርገህ ብትቀበለው፣ ለአንዴና ለመጨረሻ ጊዜ ረክተህ ትቀራለህ። አንተ ጩሁና በደንብ አድርገህ አሜን ባለኝ። ከኔ የሚጠጣ ቢኖር አለ ዳግመኛ አይጠማም አለ። እኔ የህይወት ውሃ ነኝ አለ። ከሆዱ የህይወት ውሃ ይፈልቃል አለ። ብዙ
ብዙዎችን ከሐሺሽ ስራት የፈታ ከጫት አዙሪት የገላገለ ከእጃቸው ላይ ጠርሙስ አስጥሎ መጽሐፍ ቅዱስ ያስያዘ መልካቸውን የቀየረ ሕይወታቸውን የቀየረ ጨለማቸውን የገፈፈ ውድ ስጦታ የእርካታ ሁሉ ጥግ ኢየሱስ ይባላል። አንድ ሰው ስጦታ ሲሰጠው አልቀበልም ማለት ይችላል። በአክብሮት መቀበልም ይችላል። ይሄንን ውድ ስጦታ እግዚአብሔር አብ አንድ ልጁን ኢየሱስ ክርስቶስን በመስጠት ኢየሱስ ከስጦታዎች ሁሉ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ነው። ይገርማል። አሁን ለዚህ እኮ ነው ሰዎች ኮንፊውዝድ የሚሆኑት በክርስቲያኖች። ለዚህ ነው ሲያዩን ደስታችን አይቋረጥም፣ ሲያዩን ሳቃችን አይቋረጥም፣ ሲያዩን ትልቅ ተስፋ አለ በውስጣችን። የሰማኝ ሰው ካለ እውነቴን ነው የምነግርህ ይሄንን የቀመሰ ሰው ብቻ ነው የሚያውቀው። ይሄን ኤክስፒሪየንስ ያደረገ ሰው ብቻ ነው የሚያውቀው ኢየሱስ የእርካታ ትልቁ እርካታ እንደሆነ ፋሽን የማያልፍበት ውበቱ የማይረግፍ በቃና ዘገሊላ ሰው የሚያቀርበው ቤስት ያለውን ምርጥ ያለውን ቆንጆ ያለውን ነው። አይሁዳዊ ሰርግ ከመደገሱ በፊት ብዙ ዝግጅት ይዘጋጃል። ሰርጉ የአንድ ቀን አይደለም፣ የሳምንታት ነው እና በቃና ዘገሊላ ሰርግ ተዘጋጅቶ ለታዳሚዎቹና ለክብር እንግዶቹ ይመጥናል የተባለ የወይን ጠጅ ቀርቦ ነበር እዛ። ግን ይገርማል፣ ይሄ ሰዎቹ የለፉበት፣ ሰዎቹ ላባቸውን ያፈሰሱበት፣ ሰዎቹ ገንዘባቸውን ያወጡበት የወይን ጠጅ አለቀ። ከዛ በኋላ ጌታ ከታዳሚነት ወደ ጌታነት፣ ወደ አዳኝነት፣ ወደ ፈዋሽነት እዛ ቤት ውስጥ ፖዚሽኑን ያዘው። ውሃውን ወይን ጠጅ አደረገው። ከዛ የጠጅ ቤቱ አሳላፊ መጣና ደስ ያለ ሰው መጀመሪያ መልካሙን የወይን ጠጅ ያቀርባል እና ከዛ በኋላ ሰው ደግሞ ሲሰክር ጠብቆ መናኛውን ያቀርባል። አንተ እንዴት መልካሙን ወይን ጠጅ ወደ ኋላ አዘገየኸው አለው። እንደሱ ሆኖ አይደል ወዳጆቼ? ልክ ኢየሱስ በህይወታችሁ ትክክለኛውን ቦታ ሲይዝ እናንተ ትናንትና ያላችሁትን አስንቆ አዲስ የህይወት መዓዛ፣ አዲስ የህይወት እርካታ እንደዚህ ነው የሚሆነው። እናንተ የደከማችሁበት የለፋችሁበት ያ ጉዳይ ዋጋው ይቀንስባችኋል፣ ክብሩ ይቀንስባችኋል። ውዱ ክቡር የሆነው የሚያረካ እረፍት የሚሰጥ ደስታ የሚሰጥ የህይወት ውሃ ኢየሱስ ይባላል። ለዚህ ነው ኢየሱስን አንዴ የቀመሰ ሰው ወዳጄ ዓለም ብሎ የሚያደንቀውን እሱ ብሎ የሚያባረው የገባው ካለ በዓለም ፊት ወደር የለውም የተባለ በዓለም ፊት የከበረ የተባለውን ነገር የምታጣጥለው ስለቀመስክ ነው። ስለቀመስክ ነው። ዛሬ ትንቃለህ፣ ዘላለምን ማክበር ትጀምራለህ። የሚታየው ለአንተ ተራ ነገር ይሆናል፣ የማይታየውን ማየት ትጀምራለህ። ልክ ኢየሱስን ስትቀበል የመጨረሻው የእርካታ ጥግ ላይ ትመጣለህ። ሌላ ነገር ሁሉ ውሃ ይልሃል፣ መናኛ ይሆንብሃል፣ ተራ ይሆንብሃል። በጌታ በኢየሱስ ስም ዛሬ ባረኳችሁ። ከበራላችሁ ይልቅ ከዚህ በኋላ ይበራላችኋል። ትልቁ ስጦታ ወደ ቤት የገባ ከዚህ በኋላ ምንም ነገር ቢሰጥ ፈገግ ነው እንጂ ምትለው አትፈነድቅ። የገባው ሰው ካለ የሰማኝ ሰው ካለ ምንም ነገር ቢሰጥ ፈገግ ነው ምትለው አትፈነድቅም። ትልቁን ስጦታ እግዚአብሔር ሰጥቷል። ደግሞ ይገርማል። ይሄን ስጦታ ለመቀበል ቦታ መነሻ አልነበረም፣ ዕውቀት መነሻ አልነበረም፣ ዘር መነሻ አልነበረም፣ የትምህርት ደረጃ መነሻ አልነበረም። ከየጫካው ከየመጠጥ ቤቱ ከየጫት ቤቱ ከየሺሻ ቤቱ ተጠርተን የኋላ ታሪካችን ሳይታይ የተሰጠን ውድ ስጦታ ኢየሱስ ጌታ ነው። ሌሎች ስጦታዎችን ይዞ የሚመጣ ስጦታ አንድ ብቻ፣ የዘላለም ዋጋ ያለው ስጦታ አንድ ብቻ፣ ኢየሱስ ጌታ ነው። ሴ አሜን። አንዳንድ ሰው ስጦታ የሰጠ አስመስሎ ሐሳብ ነው የሚሰጣችሁ። እንደውም ከዛ በፊት የማትጨነቁ ሰዎች ያን ስጦታ ከተቀበላችሁ በኋላ መጨነቅ ትጀምራላችሁ። ቆልፈሻል ወይ እያልክ ዘግተሻል ወይ? ሌላ ስጦታ ይዞ የሚመጣ ስጦታ አንድ ነው። ልክ ይሄ ጌታ እናንተ ቤት ሲገባ ይሄ ጌታ ስትቀበሉ
የሚቀበሉት። እጃችሁን ከፍ ወንድሜ ምናምን ተብለህ እጆችን ከፍ አድርገህ የተቀበልከው ቀን አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ሌላ ማንንም አላመልክም፣ አንተን ነው ማመልከው። አንተን መድኃኒት አድርጌ የህይወቴ ባለቤት አድርጌ ተቀብያለሁ ስትሉት ከሱ ጋር አብረው ለዘመናት በሱ መዛግብት ውስጥ የነበረ ደስታ፣ ሰላም፣ በረከት፣ እረፍት፣ የዘላለም ሕይወት ኢየሱስ ከሁሉ የላቀ ስጦታ የሆነበት ሁለተኛው ምክንያት ታላቅ አዳኝ ንጉሥ ስለሆነ ነው። ገና ሲታሰብ ትኩረታችንን የሚያጠፉ ብዙ ነገሮች አብረው ይመጣሉ። የገና ዛፍ፣ የቤተሰብ ማህበር ምናምን፣ ዲም ላይቱ የሆነ ነገር ምናምን ትኩረታችሁን ሊያጠፋው ይችላል። ወይንም ደግሞ ገና ሲታሰብ የሚታሰበው ምንድነው? ግርግም ነው የሚታሰበው። ገና ሲታሰብ የሚታሰበው በጨርቅ የተጠቀለለ ሕፃን ነው። ገና ሲታሰብ የሚታሰበው የሆኑ በጎች ሲጠብቁ የነበሩ እረኞች ነው የሚታሰበው። ነገር ግን መጽሐፉ የሚነግራችሁ በጨርቅ የተጠቀለለ ሕፃን ወይንም ደግሞ ግርግም በጎች የሚጠብቁ እረኞችን ብቻ አይደለም። በአራት ከፍሎ ስሙን ይጠራዋል። ንጉሥ፣ ታላቅ ንጉሥ ነው ይላቸዋል። ታላቅ አዳኝ ንጉሥ ነው ይላቸዋል። ገናን ስታስቡ የምታስቡት በጨርቅ የተጠቀለለ ሕፃን ከሆነ ስጦታው አልገባችሁም። የሚገባችሁ አንድ ጉዳይ ነው። ኢሳይያስን መጽሐፍ ስታነቡት እንደዚህ ይላል፣ ድንቅ መካር ይለዋል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ሕፃን ብቻ የምታስብ ንጉሥ ነው፣ ኃያል አምላክ ነው። ይገርማል። ድንቅ መካር ማለት ከተፈጥሮ በላይ የሆነ መካሪ፣ ጥበብ የማያልቅበት፣ ለጥበቡ መጨረሻ የሌለው፣ ማህተቡን የፈታ፣ የሰው ልጆችን ጥያቄ የመለሰ። አንተ በደንብ አድርገህ አሜን በል። ድንቅ መካር፣ ድንቅ መካር ማለት ለጥበቡ መጨረሻ የሌለው፣ ከተፈጥሮ በላይ የሆነ አዋቂ ማለት ነው። ኃያል አምላክ ማለት ኤልሻዳይ አዶናይ ነው፣ ሁሉ ቻይ ነው። ዛሬ የተወለደው ልደቱን የምናከብረው ወዳጆች ድንቅ መካር ነው አለ እና ሕፃን ብቻ የሚታይ ከሆነ ተሸውዳል። እና ኢሳይያስ እንደዚህ ሕፃን ተወልዶልናል አለ። ሕፃን ተወልዶልናል ሲባል በጨርቅ የተጠቀለለ ምስኪን፣ ለጥቃት የተጋለጠ በጣም ምስኪን፣ ሄሮድስ ሊገለው የሚፈልግ እንደዛ ብቻ ከመሰለ ተሳስተሃል። ገናን ስታስብ፣ ልደቱን ስታስብ ማሰብ ያለበት ድንቅ መካር፣ ለጥበቡ መጨረሻ የሌለው፣ አቤት ከተፈጥሮ በላይ የሆነ። ሰው ፊትን ያያል፣ እሱ ግን ልብን ያያል። ያውቃል፣ በደም ቱ ዘ ዲቴል ቱ ዘ ዴፕስ ያውቃል። ከዋክብትን በስም ያውቃቸዋል፣ ያውቃል። ኃያል አምላክ ነው አለ። ደግሞ የዘላለም አባት አለ። ኦንሊ ጂሰሶች እንደሚሉት አብ ነው ማለት አይደለም፣ ፈጣሪነቱ ነው። ይሄ እሱ የዩኒቨርስ ሶርስ ነው፣ ፈጣሪ ነው። ከዛ የሰላም አለቃ ነው አለ። ሰላም ያለው የተባበሩት መንግስታት ድርጅት እጅ ላይ አይደለም፣ እሱ እጅ ላይ ነው። የሰላም አለቃ ነው አለ። የሰላም ባለቤት ነው አለ። ሰላምን ቆላ ወርደ ደጋ ወተ ፈልጋ አታገኘውም። የሰላም እውነተኛ ሶርስ ጌታ ብቻ። አሚን በላንተ። የዓለም ነገስታት ለሰላም ተሰብስበው ሰላማቸውን አጥተው ነው የሚለያዩት። እኔ የምሰጣችሁ ሰላም አለ ጌታ፣ ዓለም እንደሚሰጣችሁ አይደለም አለ። ኢየሱስ ጌታ የሰላም አለቃ ነው አለ። በልብ ውስጥ ሰላም ከፈለክ ወዳጄ፣ በዓለም ውስጥ ሰላም ከፈለክ፣ ከእግዚአብሔር ጋር ሰላም ከፈለክ የሰላም ባለቤት ጌታ ታላቅ አዳኝ ንጉሥ ነው። ሶስተኛ ኢየሱስን ከሁሉ የሚበልጥ ስጦታ ያደረገው ታላቅ መስዋዕት ስለሆነ ነው። ወዳጆቼ፣ የወደቀ የተወጋ የቆሰለ ሞት የታሪካችን መጨረሻ እንዳይሆን የሞተ በልጁ በክርስቶስ ኢየሱስ ያመነ ሰው ሞት የታሪኩ መጨረሻ አይደለም። ኢየሱስን አምኖ ሞተ ሲባል የሰማው ሰው ካለ ታሪኩ ተደመደመ አይደለም፣ ወደ ሌላ ምዕራፍ ተሸጋገረ ነው የሚባለው። ታላቅ መስዋዕት ስለሆነ እንዲህ አይነት መስዋዕት በሰማይም በምድርም የለም። ወዳጄ እበል ሰው የቱንም ያህል ቢወድህ እወድሃለሁ ይልሃል እንጂ ሰው ፊት ራቁቱን አይቆምልህም። ትቀልዳለህ ነው የሚልህ። ሰው ፊት ራቁቱን አይቆምልህም። በሰማይና በምድር መካከል ራቁቱን የቆመ እርግማናችንን በሞቱ ይሻር። ትልቅ
መስዋዕት እኛ እኮ እንዴት ሆነን እንዴት ታዲያ እንዴት ዲናይ እናርገው? የበራልን እውነት የት እናርገው? ዘላለማዊ ዋጋ ያለው ስጦታ ጌታ ብቻ አይተናል። እኛ እንኳን በዘመናችን ባጭር አገልግሎት ዘመናችን እውነቴን ነው ውድ ነው ብለን የገዛ ነው የገዙልን አይደለም የገዛ ነው ከሁለት ከሶስት አጠባ በኋላ መልኩን ሲቀይር አይተናል። ዓለምን የናቅንበት ስጦታ ከተራነት ከጥራጊነት ከቆሻሻ ስፍራ የተነሳንበት ስጦታ ድንቅ ስጦታ ረክተን የቀረንበት ስቀን የቀረንበት እውነቴን እኮ የምነግርህ በሞት ፍርሃት ላልንሰቃይ ለአንዴና ለመጨረሻ ጊዜ የት ትሄዳለህ ጴንጤ ስትባል ወደ እግዚአብሔር መንግስት ወደ እግዚአብሔር ቤት የዘላለም ሕይወት አለ ሲባል የሰር ብለህ የምትመልስበት ድንቅ ስጦታ ዛሬ ላይ ቆመ ዘላለምን እርግጠኛ እንድትሆን ያደረገ ድንቅ ስጦታ ዘላለምን እርግጠኛ ያደረገ ኢየሱስ ጌታ ነው። ከዚህ ቀጥሎ የምናገረውን ጻፉ። ኢየሱስ የመጀመሪያ ሌሎች ስጦታዎችን ይዞ የሚመጣ ስጦታ ነው ያልኳችሁ። ምን ስጦታዎችን ይዞ እንደመጣ ቀጥዬ እነግራችኋለሁ። የመጀመሪያው ኢየሱስ የደስታ ስጦታ ነው። የደስታ ስጦታ። ዓለም የደስታ ፓርቲ ነው ያላት። ዓለም የደስታ ጭፈራ ነው ያላት። ዓለም ለደስታችሁ መጠጥ ነው ያላት። አረቄ ነው ያላት። ዓለም ለደስታችሁ ፐርሰን የላትም። ለዚህ ነው በጣም ብዙ ሰዎች ቅዳሜ እንደሰታለን ወይንም ደግሞ የገና በዓል ወይም የፋሲካ በዓል ዋዜማ ለደስታ ብለው ይጨጣሉ ይጨፍራሉ ምናምን። ነገር ግን ይገርማል። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ገና እኮ ሕፃኑን አላዩም። ማይ ጋድ ገና ሕፃኑን አላዩም። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት። ገና አላዩትም እኮ እነዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 ላይ የመጀመሪያ የምታየው ኢየሱስ ምን አይነት ስጦታ ነው ካልከኝ የደስታ ስጦታ ነው። አንበሳ ቢራ ምን ይላል? አንበሳ ለአንበሶቹ ይላል። አንበሳ ብሎ አስገብቶ ሬሳ አርጎ ያስወጣል። ይሄን ማወቅ አለብህ። ሬሳ አርጎ በክብር እንድትጠጣ ያስገቡ መሸታ ቤቶች ቀበቶን ይዘው እያጋፉ ያስወጣዋል። እንደዚህ ከረባትን አስተካክለ የወጣ ሰውዬ እንደዚህ ዞሮ ከረባት ትወጣል። ይሄ ቁልፍ ወጥቶ በዚህ እውነቴን እኮ ነው የምነግርህ። የደስታ ስጦታ አንድ ጊዜ ጠጥተው ሁል ጊዜ የምትደሰትበት። አሁን ጴንጤዎች ፕሮቶኮላችን ጥለን ስንዘል ሲያዩን ምንድነው ታዲያ እንደዚህ የሚያዘምረን መሰለ? የሚያዘምረን አንድ ጉዳይ አለ። የሚያዘምረን አንድ በመንፈስ ቅዱስ የሆነ ደስታ ውስጣችን ገብቷል። በደም ጩሁና አሜን በለኝ። በደም ባርክ። አሜን። ኢየሱስ ክርስቶስ ጌታ ነው። የደስታ ስጦታ ቀጠለና እንደዚህ ያለ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 እንደዚህ ያለ መልአኩ ግን እንደዚህ ያላቸው አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና አትፍሩ። ለሕዝብ ሁሉ የሚሆን ለነጩ ለጥቁሩ፣ ለድሃው ለሀብታሙ፣ ለሰው ሁሉ የሚሆን ለሕዝብ ሁሉ የሚሆን ይገርማል። አዲስ አበባ ዛሬ ማታ ሚሊኒየም አዳራሽ የጭፈራ ምሽት ካዘጋጀች ለሰው ሁሉ የሚሆን አይደለም፣ ብር ላለው የሚሆን ነው። ይሄ ግን ደስታ ለሰው ሁሉ የሚሆን ብር ላለው ብር ለሌለው የሚሆን ደስታ። አሜን በላን። ተበረባርክ። ለሰው ሁሉ የሚሆን ደስታ፣ ለሰው ሁሉ የሚሆን መልአኩ እኮ ነው የሚለው። ማይ ጋድ እንደዚህ ያለ መልአኩ ግን እንደዚህ ያለ አትፍሩ አለ። አትፍሩ። ጌታ የደስታ ስጦታ ነው። አይታ በቃ ደስ ይለኛል እግዚአብሔርን ስጠራ፣ ስለ ኢየሱስ ሳወራ። ድገመው 3 ጊዜ ይላል ድሮ። ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ 2 ጊዜ አትልም ወይ? ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ